አትመጻደቂ ባክሽ። ቆንጆ ኮንሽ ቁንጅናሽን አንቺ አልሰራሽው፣ ፈጣሪ ነው የሰራው። ሀብት፣ ንብረት፣ ዝና፣ ክብር ቢኖርሽ አላፊ ጠፊና ረጋፊ ነው። እውቀት ቢኖርህ ያንን እውቀት እንድታገኝና እንድትማር ያደረገ ፈጣሪ በሰራልህ አእምሮ ነው። ስለዚህ ያንተ አይደለም። አትመጻደቅ። አትመጻደቁ። የሰው ልጅ መመጻደቅ ያለበት ራሱ በሰራው ነገር ብቻ ነው። እንደተለመደው በኮሜንት እንድታስቀምጡልኝ እያልኩኝ እንግዲህ ዛሬ ደስ በሚል ቪዲዮ ወደ እናንተ መጥቻለሁ። ደስ በሚል ሰበር ዜና። እኔ አላቅም በእርግጥ ውስጡንም፣ ግን ደግሞ ለጽጌ ደስታዋ ስለሆነ የጽጌ ወዳጆች በሙሉ የጽጌ መደሰት የሚያስደስታችሁ በሙሉ እዚህ ጋር አዲስ ነገር እንግዲህ እንደምታዩ ሻምፓይን ከፍታ ደስታዋን በኬክ ወደኛ እያሳየችን ትገኛለች። ፎቶ ላይ እንደምታዩት በደንብ ግልጽ አላረገችም። እንግዲህ የፖስተተችው ኢንስታግራሟ ላይ ብቻ ነው። ምናልባት ወይ በፌስቡክም በቲክታክም እንዲሁም በዩቲዩብ ኮሚኒቲዋ ላይ ትለጥፍ ትችላለች፣ አላቅም። ነገር ግን እዚህ ጋር እንደምታዩት አፍሪካንስ ሙቪ በመሪ ተዋናይነት ታጭቻለሁ፣ በጸሎት አስቡኝ፣ ጸሎት አድርጉልኝ፣ ኖቬምበር 9 ናይጄሪያ እንገናኝ ብላለች። እንግዲህ ናይጄሪያ ጉዞ ወደ ናይጄሪያ ማለት ነው። እንግዲህ ያለችበትን ሲትዌሽን ታውቃላችሁ። አሁን ላይ ጥሩ ስሜት ላይ አይደለችም ጽጌሻ ማለት ነው። ነገር ግን እንደምታሸንፍ ተስፋ አደርጋለሁኝ። በነገራችን ላይ በጣም የምትወዳደርበት ትንሽ ለየት ያለ ነገር ያለው ይመስለኛል። ምክንያቱም በአፍሪካ ዙሪያ ያሉ እንትኑ ላይ የተለጠፉ አንዳንድ እንትኖች አሉበት፣ ሜንሽን ያደረገችልን አካውንት ማለት ነው። እንግዲህ ውድድሩ በምን ዙሪያ እንደሆነ አላቅም። ማለት ምናልባት በትወና ዙሪያ ይሆናል ብዬ አስባለሁ። ጽጌ እንደዛ እንደምትሰራ ስለምታውቁ እናንተም እንደዛ ይመስለኛል። ነገር ግን ምን አይነት ቲፎዞ እንደሚያስፈልጋት ማለት እገዛ ድጋፍ እንደሚያስፈልጋት እንዲሁም በምን እንደሚተላለፍ ምንም ግልጽ ያደረገችው ነገር የለም። ነገር ግን እንግዲህ ደግማ ከፖስተች ካስተላለፈች፣ እንዲሁም ደግሞ እኔ በውስጥ ጠይቂያታለሁ ከመለሰችልኝ ጊዜ ኖሯት ወደ እናንተ በደንብ ለማምጣት ሞክራለሁ፣ ለማስተላለፍ ሞክራለሁ። የድርሻዬን እወጣለሁ። እውነት ለመናገር አሸንፋ ጥሩ ነገር ይዛ ወደ ሀገራችን ብትመለስ ደስ ይለኛል። ብቻዋን አይደለም የምትጠቀመው በማንኛውም ነገር። ኢትዮጵያውያኖች ሄደው የሆነ ቦታ ሲወዳደሩ ኢትዮጵያን ወክለው እስከሆነ ድረስ የሆነ ነገር ይዘው ሲመጡ ሁላችንም እንደሰታለን። አሁን ሚስ ሊሆን ይችላል፣ የቲክቶክ ብቻ የትኛው ሚዲያ ነገር ኢትዮጵያን ወክለው ነው እንጂ ግለሰብ ራሳቸውን ወክለው አይደለም የሚሄዱት። እና በሚሄዱበት ቦታ የሆነ ነገር ይዘው መምጣታቸው ለግለሰቦቹ ወይም ደግሞ ለነዛ ለተወዳዳሪዎች ብቻ ሳይሆን ለእኛም ትልቅ አስተዋጽኦ አለው፣ ኩራታችን ነው። እና ጽግሻም ደግሞ እንግዲህ መልካም እድል በሉኝ። እናም ደግሞ ነገ እንገናኝ ያለችው ጉዞ ወደ ናይጄሪያ አቅንታለች ማለት ነው። እንግዲህ ጽግሻ አላቅም ምን እንደሆነ ራሱ ለእኔ ራሱ አልገባኝም። የገባችሁ ካላችሁ አስረዱኝ። ያው ተዋናይ እንግዲህ በአርት ነው መቼስ በፊልም ዙሪያ ነው ጩቷን። የሚገርም ነው በነገራችን ላይ የጽጌ ጥረት የሚገርምና የሚደንቅ ነው። ከ4 ዓመት በፊት ምናምን የነበረችበትን በዩቲዩብ ራሱ ሳስታወራው ተደንቃችሁ ታሪኳን የምሰሙት ምናምን በቃ አፋችሁን ከፍታችሁ ነው። ደስ የሚል ታሪክ ነው ያላት። ጠንካራነቷን፣ ጀግናነቷን እኛ ከሷ ብዙ ምንማረው ነገር እንዳለ ነው የምታሳየን እና በጣም የሚደንቅ ተሰጥኦ ያላት ልጅ ናት። ስለዚህ የተሻለ ቦታ ደርሳ እንደማያት በቅርቡ አልጠራጠርም። የእውነት ደስ ነው ያለኝ። እኔ ማለት አላቅም ስለ እንደዚህ ግን በቃ ባላውቅም እንኳን ጥሩ ነገር ይዛ ብትመጣ የእሷ ደስታ የእኛም ደስታ ይሆናል፣ የቤተሰቦቿም ደስታ ይሆናል ብዬ ነው ወደ እናንተ ያመጣሁት። እንደገና ደግሞ ቲክቶክ ማነው ኢንስታግራም የሌላችሁ ልጆች ልትኖሩ ስለምችሉ ሳይ ሁሉንም ሚዲያዎቿን ሳይ ፌስቡክም ቲክቶክም እንዲሁም ደግሞ ዩቲዩብ ላይ ምንም አይነት ኮሚኒቲ ላይ የፖስተችው ፖስት የለም። በነገራችን ላይ ከኢንስታግራም ይልቅ ቲክቶክሽ ላይ እና ዩቲዩብሽ ኮሚኒቲ ላይ ለጥፈሽ ቢሆነ ከዚህ በላይ የበለጠ ቲፎዞም ድምፅም ታገኝ ነበረ፣ ሞራል ታገኝ ነበር ብዬ አስባለሁ። እንግዲህ ምናልባት ውድድሩ ቲፎዞ የሰው ቲፎዞ ላይ ያስፈልገው ይችላል። እንግዲህ የህዝብ ምርጫ ማለት ነው። አሁን ለምሳሌ የቲክቶክ አዋርድ ታውቃላችሁ አይደለ? እንዴት እንደሚመረጥ የህዝብ አለ፣ የዳኛ አለ። ሁለቱ ተቀናጅቶ ነው። እንዲሁም ደግሞ ወይ ይሄ ምንድን ነው ኢትዮጵያ ውስጥ እንደ አይዶል
እንደ ባላገሩ አይደል እንደዚህ አይነት ውድድሮች የህዝብ ድምጽ አላቸው ከዛ ደግሞ የሆነ ፐርሰንት ማለት ነው የሆነ ፐርሰንት ደግሞ የዳኞች ድምጽ አለ ሁለቱ ተጨምቆ ነው ለውጤት የሚበቁት ወይም ደግሞ ደረጃ የሚሰጣቸው ስለዚህ ይሄም አሁን እንደዛ ቢሆን ኖሮ መቼም በአንድ ቀን ዝም አትልም ነበር ብዬ አስባለሁ ቅስቀሳ ባላት ሚዲያዎች በሙሉ በተለይ ቲክታክ ላይ ታስተዋውቃለች ብዬ አስባለሁ ለምን ብዙ ኦዲየንስ ያላት እሷ ከዩቲዩብም ቲክታክ ላይ ነው እንደገና ደግሞ በጣም ተደራሽ የሚሆነው ቫይራል የመውጣት እድሉም ተደራሽ የሚሆነው ቲክታክ ላይ ነው ይታወቃል ይሄ ማለት ነውና እንደዚህ በቀላሉ አትለቅም ነበር ብዬ አስባለሁ ምናልባት በስራዋ ብቻ ዳኞች የሚገመግሙት ውጤት የሚሰጣት ነገር ይመስለኛል ምክንያቱም ትናንትና ነው የፖስተተችው እኔ አላየሁትም እንግዲህ አሁን ነው ያየሁት ማታ ከመሸ ይመስለኛል የተለቀቀው ብዙ ኢንስታግራም ላይ አልገባም እኔ እንደዚሁ ለራሴ መፖስት ከፈለኩኝ ምናምናም ገብቼ ፖስት ውጥት ነው ብዙ ማላይም ብዙ ፎሎወር የለኝም እኔም ብዙ ሰው ፎሎ አላረኩም እንደ አንዳንድ ልጆች ነው ፎሎ ያደረኩበት እስካሁን ድረስ ያው እየሰራሁበት አይደለም ማለት ይቻላል ዝም ብዬ ከፈትኩት ተቀመጠ እና ለማንኛውም ግን ደስታዋ ደስታችን ነው ጥሩ ውጤት ይዛ እንደምትመጣ ተስፋ አረጋለሁኝ ምክንያቱም በሰው ሀገር ነው አስባችሁታል ከሀገሯ ወጣ ነው ተወዳደረው በዛ ላይ ደግሞ ባለው ሁኔታ አሁን ላይ እነዚህ ተደማምሮ ብቻ በቃ ፍክት ብላኝ እኮ ያስቁኛል ሄዳኒ ነይ ጽጌ ነገር ትናንትና ደግሞ ፌስቡክ ላይ የለቀቁት ሳቄ ነው የመጣው ዩቲዩብ ላይ ህዝቤን ያናጫሉ እነሱ ቲክቶክ ላይ ፍቅር እንትን ማነው ፌስቡክ ላይ ፍቅር ይጫወታሉ ኧረ ወይኔ ብቻ እንደው ግን ይሁን መቼስ ማልጉደን ያለ ይሁን ችግር የለውም እና ለማንኛውም እኔ የምፈልገው የአንቺን ደስታ የተሻለ ቦታ ጥንካሬሽ በቃ ለኛ ተምሳሌት ስለሆነ ጥሩ ነገር ማየት ነው የምፈልገው የጽግሻን መልካም ጥሩ ነገር ማግኘት የምትመኙ ሁላ ኢንስታግራም ላይ የገባችሁ መልካም እድል እያላችሁ ላይክ ሪፖስት እና ኮሜንት ብታረጉላት በጣም ደስ ይለኛል ምክንያቱም ለሷ ይጠቅማታል እንዲሁም ደግሞ ለኛም በቃ እንደደገፍናት ይሰማናል ታውቃላችሁ አሁን ሰው አንዳንዴ ሲፖስት ሰዎች ላይክ ሲያረጉልን ያን ነገር እንደወደዱት እና መቀጠል እንዳለብን ወይም ደግሞ ጠንክረን ለዛ ሰው መስራት እንዳለብን እንዲሰማን ስለሚያደርግ ማንኛችንም ቤት ስትገቡ ዩቲዩብም ቢሆን ቲክቶክ አይከፈልበትም ቪዲዮን ካያችሁት አይቀር ላይክ አድርጉ ምንም የሚያወጣው ከእናንተ የሚያወጣባችሁ ነገር ስለሌለ ለማንኛውም ጽግሻዬ በድጋሚ መልካም እድል ይሁንልሽ የኔ ቆንጆ የኔ ፍልቅልቅ ወዳችኋለሁ መልካም ጊዜ ቻው ቻው ወዳጄ መሰላል ስትወጣ የጫማን ንጽህና አረጋግጥ ምክንያቱም ስትወጣ የረገጥከውን ስትወርድ ተጨብጠዋለህና ሰውን ቀርበህ ሳታውቀው ስለ መልካምነቱም ይሁን ስለ መጥፎነቱ አትመስከር ምክንያቱም ማንነቱን ያወቅከን ከኢሊና ጋር ትጣላለህ ሰዎች እንዲፈልጉ ብለ ከማንነቱ ውጭ የሆነ